በገንዘቡ ላይ ዋሽቶ የሞተው ማን ነው? ስለ ገንዘብ ሲዋሹ የሞቱት ሰዎች ታሪክ በሐዋርያት ሥራ መጽሐፍ ምዕራፍ 5 ውስጥ በመጽሐፍ ቅዱስ ውስጥ ይገኛል። ሐናንያ የሚባል አንድ ሰውና ሚስቱ ሰጲራ አንድ ንብረት ሸጠው የገንዘቡን የተወሰነ ክፍል ለራሳቸው ለማስቀመጥ ወሰኑ። የቀረውን ከሽያጩ ሙሉ መጠን ነው ብለው ወደ ሐዋርያት አመጡ። ሐሳባቸው ለጋስና ታማኝ ለመምሰል ነበር። ነገር ግን ልባቸው በእግዚአብሔር ፊት ታማኝ ያልሆነ ነበር። ሐናንያ ገንዘቡን ሙሉ በሙሉ ይዞ በመጀመሪያ ወደ ጴጥሮስ መጣ። ጴጥሮስ በመንፈስ ቅዱስ ተሞልቶ ሐናንያ ለምን ሰዎችን ብቻ ሳይሆን እግዚአብሔርን እንደዋሸ ጠየቀ። ጴጥሮስም እንደቀረበው ሐናንያ ወድቆ በዚያው ሞተ። ይህን የሰሙ ሁሉ በታላቅ ፍርሃት ተሞላ። ከጥቂት ሰዓታት በኋላ ሳፊራ ባሏ ምን እንደተፈጠረ ሳታውቅ ገባች። ጴጥሮስ የሰጡት መጠን የመሬቱ ሙሉ ዋጋ እንደሆነ በቀጥታ ጠየቃት። እሷም እንዲሁ ነው በማለት ዋሸች። ጴጥሮስ የጌታን መንፈስ ለመፈተሽ ከባሏ ጋር እንደተስማማች ነገራት። ወዲያው ቃሉን ከሰማች በኋላ እርሷም ወድቃ ሞተች። ወጣቶች ገብተው ሞታ አገኟትና ከባሏ አጠገብ ቀበሩት። ይህ ታሪክ በፍጥነት በአማኞች መካከል ተሰራጭቷል እናም ከፍተኛ የፍርሃት ስሜት ፈጠረ። እግዚአብሔር ልብን እንደሚያይ እና ቅድስናን በቁም ነገር እንደሚመለከተው ቤተ ክርስቲያን ተገነዘበች። ስለ ታማኝነት በተለይም የእምነት ማህበረሰብን በሚመለከቱ ጉዳዮች ላይ ኃይለኛ ማስጠንቀቂያ ሆነ።